Trump wrote Iran is responsible for shooting down that helicopter near the Strait of Hormuz. ትራምፕ ባላሰቡት ጦርነት ገብተው መውጫው ጠፍቷቸዋል። አሜሪካ በኢራን ላይ የወሰደችው እርምጃ ትራምፕ ሳያምኑበት እንደሆነ የዋሽንግተን ፖስት ዘገባ አጋልጧል። የትራምፕ ጀነራሎች ጉድ ሰርተዋቸዋል። አሜሪካ እንደ ቀልድ የወሰደችው የአየር ጥቃት ከፍተኛ መዘዝ ይዞባት መጥቷል። Attacking Iran now retaliating a dangerous escalation in the war. ኢራን በአሜሪካ የጦር ቤዞች ላይ አፋጣኝ ብሎም ድንገተኛ ጥቃት በመሰንዘር የከፋ ምላሽ ስትሰጥ ትራምፕ ሳይወዱ በግዳቸው ወደ ጦርነት አዙሪት ውስጥ እንዲመለሱ ግድ ብሏቸዋል። አሜሪካ በዚህ ልክ የጦር ቤዟ ተመቶ እጇን አጣጥፋ እንደማትቀመጥ ግልጽ ነው። በዚህ ትራምፕ በአስቸኳይ ለጄኔራሎቻቸው የወሰኑት ውሳኔ አሜሪካንን ከባድ ኪሳራ ውስጥ ከቷታል። መረጃውን በሰፊው ይዘናል። እስከ ፍጻሜው አብራችሁን ቆይታ እንድታደርጉም በአክብሮት እንጋብዛለን። መልካም ቆይታ። ከዓለም አቀፍ ነዳጅ አቅርቦት ውስጥ 1/5ኛው የሚሸከመው ግዙፍ የነዳጅ ጫኝ መርከቦች በሚመላለሱበትና እጅግ ወሳኝ በሆነው የሆርሙዝ ባህር ወሽመጥ ከፍተኛ ፍጥጫ ውስጥ ለወራት ውስጥ የዘለቀው የአሜሪካ ኢራን ተኩስ አቁም ስምምነት ያናወጠው ሌሊቱን ሙሉ የዘለቀው አስደናቂው ትክክለኛ ጥቃትን ብሎም ያጸፋ እርምጃ ውርጅብኝ ሆኖ አገርሽቷል። በአሜሪካ የጦር መሳሪያ ክምችቶች ውስጥ ካሉ እጅግ ዘመናዊና የተራቀቁ የጥቃት ሄሊኮፕተሮች አንዷ የሆነችው የዩናይትድ ስቴትስ አፓቺ ተዋጊ ሄሊኮፕተር በኢራን የባህር ዳርቻዎች አቅራቢያ ስትወድቅ ሁለት የበረራ አባላት በአሜሪካ ሰው አልባ የባህር ላይ ጀልባዎች በተካሄደው የነፍስ አድን ስራ ሊታደጉ የቻሉ ሲሆን ይህን ክስተት ተከትሎ በዩናይትድ ስቴትስ መንግስት ከፍተኛ ስልጣን እርከኖች ላይ የተወሰዱ ተከታታይ ብሎም ፈጣን ውሳኔዎች የፕሬዝዳንቱን መጀመሪያ ላይ የነበረውን ማመንታት ወደ ወሳኝ የተባለ ወታደራዊ እርምጃ ቀይረውታል። ስለ ጉዳዩ የቅርብ መረጃ ካላቸው ባለስልጣናት የተገኘ መረጃ እንደሚያመለክተው ፕሬዝዳንት ትራምፕ መጀመሪያ ላይ በኢላማ ደረጃ እንዲሁም ደግሞ ኢራንን ታሳቢ ያደረጉ ጥቃት መሰንዘር ፈቃደኛ አልነበሩም። ክስተቱን በድርድር ለመቋጨት በሚደረገው ሰፊ ጥረት ውስጥም ሁኔታው በቁጥጥር ስር ሊውል የሚችል እንደሆነ አድርገው ተመልክተውት ነበር። ነገር ግን የመከላከያ ሚኒስትሩ ፔት ሄግሴት እንዲሁም ደግሞ የጦር ኃይሎች ጠቅላይ እዝ ሰብሳቢው ጀነራል ዳን ኬይን አዳዲስ የተባሉ የስለላ መረጃዎችን እንዲሁም አስቸኳይ ውሳኔ ሐሳቦችን ይዘው ገቡ። በዚህ ምክንያትም ትራምፕ ሐሳባቸውን የቀየሩ ሲሆን ማክሰኞ ምሽት በማዕበል ማዕከል የተፈጸመው ጥቃት ተመጣጣኝ የአጸፋ እርምጃ ፈቃድ እንዲሰጥ ግድ አላቸው። በሩን ከፈተላቸው። አፓቺ ተራ ሄሊኮፕተር አይደለችም። ለቅርብ የአየር ድጋፍም ብሎም ለጸረ ታንክ ወታደራዊ ስራዎችና የታጠቀ የስለላ ተልዕኮ ተብላ የተሰራች ናት። የሆርሙዝ ባህር ወሽመጥ አቅራቢያ የስለላ በረራ እያደረገች በነበረበት ወቅት በኢራን የሻይ ድሮን ተመታለች። ይህ የተከሰተው ውጥረቱ ለወራት ሲንተከተክ በቆየበት የባህር ክልል ውስጥ ሲሆን ጦርነቱ ከተቀሰቀሰበት ጊዜ ጀምሮ የኢራን ጦር ኃይሎች ደቡባዊ ባህር ዳርቻዎቻቸው ላይ የመርከብ ጉዞዎችን ለማወክና ወታደራዊ ጉልበታቸውን ለማፈርጠም ብሎም ለማሳየት በዝግጅትና በሂደት ላይ በነበሩበት ወጪ ከፍተኛ የሆነውን ውድመት በዝቅተኛ ወጪ በሚሰሩ የድሮን መንጋዎችና የኢራን ፈጣን የጥቃት ጀልባዎች አሰማርተው ጉድ አደረጓቸው። የአሜሪካ ማዕከላዊ እዝ ሴንትኮም ባወጣው መግለጫ የሴንትኮም ኃይሎች በሆርሙዝ ባህር ወሽመጥ አቅራቢያ የሚገኙ የኢራን አየር መከላከያዎችን፣ የምድር መቆጣጠሪያ ጣቢያዎችን፣ የስለላ ራዳር ማዕከላትን በአሜሪካ አየር ኃይልና በባህር ላይ ተዋጊ ጄቶች አማካይነት በትክክለኛ መሳሪያዎቻቸው መጥተዋል ሲል አስታወቀም። ከባድ ፍንዳታዎች በኢራን ሆርሙዝጋን ግዛት ውስጥ በርካታ ቦታዎችን አናውጠዋል። ጃስክ፣ ሲሪክ፣ ቄሽም ደሴትና ባንደራባስ አቅራቢያ ያሉ አካባቢዎች ደግሞ ተመተዋል። የኢራን መንግስት መገናኛ ብዙሃን በሲሪክ የሚገኘው የቴሌኮሙኒኬሽን ማማ መውደሙን፣ የውሃ ማከማቻ ታንኮች መጋየታቸውና በወታደራዊ ተቋማት ላይ ጥቃት መድረሱን ዘገበ። በዋይት ሃውስ ውስጥ የተካሄደው ዝግ ስብሰባ ትራምፕ በዲፕሎማሲ መውጫ መንገድ ለመፈለግ በይፋ የሚያደርጉት ጥረት በስተጀርባ ነበር። ከጥቂት ቀናት በፊት አስተዳደሩ በወርሃ ሚያዝያ የተደረሰውን የተኩስ አቁም ስምምነት ለማጠናከር በሚደረጉ ንግግሮች ላይ ያለውን ተስፋ ያሳየ ነበር። ትራምፕ ራሳቸው ከዎል ስትሪት ጆርናል ጋር ባደረጉት የመጀመሪያ ስልክ ቃለ ምልልስ
የሄሊኮፕተሯን ክስተት ትልቅ ጉዳይ አይደለም ሲሉ ያሳነሱ ሲሆን አብራሪዎቹ ደህንነታቸው የተጠበቀ መሆኑን አጽንኦት ሰጥተው አንስተው ነበር። ነገር ግን አዳዲስ የደረሱ የስለላ መረጃዎች ስሌቱን ሙሉ በሙሉ ቀየሩት። አክሲስትና ጀነራል ኬን ስለ ሻሄድ ድሮን ሚና እንዲሁም ስለ ኢራን እንቅስቃሴ ባህሪና ጠላቶች የአሜሪካን ቁርጠኝነት በትኩረት የሚከታተሉበት ቀጠና ውስጥ ደካማ ሆኖ መታየትን አደገኛነት በተመለከተ ዝርዝር መግለጫ አቅርበዋል። ምንጮች እንደሚሉት ከሆነም ፕሬዝዳንቱ መግለጫዎቹን በጥንቃቄ ካደመጡና ከመረመሩ በኋላ አማራጮችን በደንብ መዝነዋል የተባለው ሰፋ ያሉ የሰላም ድርድሮችን ሳያስተጓጉሉ የመከላከል አቅምን መልሶ ለመገንባት ጥቃቱን በመጨረሻ ስለመፍቀዳቸው የተነገረና እየተገለጸ ይገኛል። ታዲያ ይህ ትራምፕ በኢራን ላይ ወታደራዊ ኃይል እንዲጠቀም ሲፈቅዱ የመጀመሪያቸው አይደለም። የቀደሙት ክስተቶች በኒውክሌር መሰረተ ልማቶች ላይ የተሰነዘሩ ጥቃቶችን ብሎም ባህር ላይ የንግድ መስመሮችን በድጋሚ ለመክፈት የተደረጉ የባህር ላይ ውጊያዎችና ለተኪ ቡድኖች ጥቃት የተሰጡ ምላሾችን ያካትታሉ። ይሁን እንጂ የእሳቸው የውሳኔ ባህሪ ሁልጊዜም ክፍትና ረዥም ጊዜ ከሚፈጀው ጦርነት ይልቅ ወሳኝ ግን ደግሞ ውስን የሆኑ እርምጃዎችን መምረጥን ማሳያ ያደረገ ነው። የጦር ሚኒስትር የሆኑት ፔተር እነዚህ ውሳኔ አሰጣጥ ውይይቶች ውስጥና እንዲሁም ደግሞ ዋና ድምጽ የሆነው ብቅ ብለዋል። ጀነራል ኬን ደግሞ እንደ ሀገሪቱ ከፍተኛ ወታደራዊ መኮንነታቸው የተግባር ተአማኒነትና ዝርዝር የኢላማ ዝርዝሮችን ይዘው ቀርበዋል። የነሱ የተቀናጀ ጣልቃ ገብነት የውሳኔው ሚዛን ወደ እርምጃ እንዳሳደገው ተነግሯል። ከአውሮፕላን ተሸካሚ መርከቦችና በቀጠናው ከሚገኙ ወታደራዊ ሰፈሮች የተነሱ የአሜሪካ ተዋጊ ጀቶች 3 ዙር ጥቃቶችን ፈጽመዋል። ኢላማዎቹ የአየር መከላከያ ራዳሮችን ከድሮን ስራዎች ጋር የተገናኙ የምድር መቆጣጠሪያ ጣቢያዎችን ጨምሮ ወሳኝ ወሽመጥን የሚከታተሉ የስለላ ማዕከላትን ያካተቱ ነበሩ። የኢራን ምላሽ ፈጣን ነበር። የኢራን ጦር በአጸፋው በዮርዳኖስና በኩዌት የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ የባላስቲክ ሚሳኤሎችንና የድሮን ጥቃቶችን መፈጸሙን አስታውቀዋል። Long-range ballistic missiles were used by Iran to carry out its attack on the US base. ባህሬን የሚመጡት አደጋዎችን በአየር ላይ ማክሸፏንም ዘግባለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቃቺ በኢራን ግዛት አቅራቢያ የሚገኙ የውጭ ኃይሎች ከፍተኛ አደጋ ላይ ናቸው ሲሉ ያስጠነቀቁ ሲሆን ዛቻውን ከዲፕሎማሲ ጥሪ አጣምረው አቀርበውታል። አባስ አራቃቺ የፋርስ ባህረ ሰላጤን ረጅም ጊዜ ታሪክ ማስታወስ ደህንነታቸው የተጠበቀ እንዲሆን ከፈለጋችሁ ከቀጠናችን ወጡ ሲሉ ተናግረዋል። የቴህራን የአሜሪካን እርምጃ በሉዓላዊ መሬቷ ላይ የተፈጸመ ያለምንም ምክንያት የተሰነዘረ ወራሪ ጥቃት አድርጋ ፈርጇለች። ሴንትኮም የአሜሪካ ጥቃቶች በተሳካ ሁኔታ መጠናቀቃቸውን ያረጋገጠ ሲሆን ጥቃቶቹ የተደናቀፉትን ብሎም ደግሞ ከዚህ ቀደም የተስተጓጎሉ ፈጣንና አደጋዎችን በማክሸፍ ረገድ ስኬታማ ነበሩ ብለዋል። ፍንጮች እንደሚያሳስቡት ከሆነ የባህር ላይ ዳርቻ የሚገኙት የኢራን የስለላና የመከላከያ ስርዓቶች ከፍተኛ መስተጓጎል መፍጠሩን ግን አልሸሸጉም። የትራምፕ አስተዳደራዊ ወታደራዊ ጫናን ከዲፕሎማሲ ጥረቶች ጋር አጣምረው ለመጓዝ ሞክረዋል። ይህንን ሰፊ ጦርነት ለመቋጨት የሚደረጉ ጥረቶች የቀጠናውን ዋና ዋና ተዋንያን ያካተቱ የሰላም ንግግሮችን ጨምሮ ከነዚህ ቀጥተኛ ወታደራዊ ግጭቶች ጋር ጎን ለጎን ሲካሄድም ቆይቷል። አሁን የተከሰተው የሄሊኮፕተር መውደቅ ክስተት ታዲያ ያን በቀላሉ ሊሰብር የሚችለውን ስስ ሚዛን በከባድ ሁኔታ የፈተነ ይሆናል። የኢራን ባላስቲክ ሚሳኤልና የድሮን አጸፋዊ ምላሽ በ21 የአሜሪካ ጦር ቤዝ ኢላማዎች ላይ ያነጣጠረ ነበር። የኢራን ጦር መሳሪያ ክምችት በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን መምታት የሚችሉ በመቶዎች የሚቆጠሩ ሚሳኤሎችን ያካተተ እንደነበር ዘገባዎች ያመለክታሉ። የዓለም ገበያ ለዚህ ክስተት ፈጣን ምላሽ ሰጥቷል። ግጭቱ ረጅም ጊዜ ሊወስድ ይችላል ከሚል ስጋት የተነሳ የብሬንት ድፍድፍ ነዳጅ ዋጋ በአንድ ጊዜ ወደ ላይ ተመቷል። የባህር ላይ መጓጓዣ ኢንሹራንስ ኩባንያዎች በባህረ ሰላጤ ውስጥ ለሚያልፉ መርከቦች የሚጠይቁትን ዋጋ ተመናቸውን ከፍ አድርገዋል። መካከለኛው ምስራቅ ነዳጅ ላይ ከፍተኛ ጥገኝነት ያላቸው የእስያ አስመጪ ሀገራትም ሁኔታውን በከፍተኛ ስጋትና በጭንቀት ሆነው ይከታተላሉ። ከነዳጅ ባሻገር ይህ ግጭት ፈሳሽ የተፈጥሮ ጋዝ፣ ማዳበሪያዎችና ሌሎች መሰረታዊ ሸቀጦች ላይ ያለውን ዓለም አቀፋዊ የአቅርቦት ሰንሰለት ክፉኛ አናውጧል። የኢንሹራንስና የመርከቦችን የጉዞ መስመር የመቀየር ወጪዎች ቀድሞውኑ ቢሆን የውጥረት ማዕበልና ዋነኛ ማዕከል ሆነው በቢሊዮን የሚቆጠር ተጨማሪ የኢኮኖሚ ኪሳራን ከምረዋል።
በሆርሙዝ ጋን ግዛት ላይ ጦርነቱን እየቀነሰ ሲሄድ ዋና ማዕከላዊ ጥያቄ አሁን ምላሽ አግኝቷል። የክስተት የዲፕሎማሲውን ጉዞ ያፋጥነዋል ወይንስ ደግሞ ሁኔታውን ወደ አዲስና ይበልጥ አስከፊ የጦርነት አዙሪት ውስጥ ይከተዋል? ኢራን አሁንም ቢሆን ቀደም ሲል በተዘጋጁት የጠላት ኢላማዎች ላይ ይበልጥ ከባድና መጠነ ሰፊ ጥቃቶችን እንደምትሰነዝር ስታስፈራራ ነበር። ዩናይትድ ስቴትስ በበኩሏ የዲፕሎማሲ መስመሮች ክፍት አድርጋ እየጠበቀች የራሷን ብሔራዊ ጥቅም ለማስከበር ሙሉ ዝግጅቷን ማጠናቀቁ አልቀረም። የትራምፕ ይፋዊ አስተያየቶች የወታደራዊ እርምጃዎችን እንዲሁም አስፈላጊነት ኃይልን ያጎሉ ቢሆንም እንኳን የደህንነት ባለስልጣናት ግን አሁንም ድረስ አዲስ ስምምነት ላይ የመድረስ እድላቸው እንዳለ ፍንጭ እየሰጡ ይገኛሉ። የሆርሙዝ ጋን የባህር ወሽመጥ አሁንም ቢሆን የሁለቱ ወገኖች ታላቅ ስኬትና ዋነኛ ተጋላጭነት ሆኖ ቀጥሏል። ይህንን ስፍራ መቆጣጠር ወይም ደግሞ የባህር ላይ ትራፊኩን ለማቋረጥ የሚያስችል አስተማማኝ ስጋት መፍጠር ማለት ማንኛውም አይነት የሰላም ድርድር ላይ ከፍተኛ ፖለቲካና እንዲሁም ደግሞ ሌሎች የበላይነቶችን ያጎናጽፋል። ሁለቱ ወገኖች ይህን ስልታዊ እውነትን ጠንቅቀው ያውቃሉ። በመሆኑም ወደፊት የሚከሰቱ ማንኛቸውንም አይነት ወታደራዊ ክስተቶች የባህር ላይ ፈንጆችን የመቅበር ሙከራዎችን፣ ተጨማሪ የድሮን ጥቃት ወይም ደግሞ የኃይል መሰረተ ልማቶችን ኢላማ ያደረጉ የሳይበር ጥቃቶችን ሊያካትቱ ይችላል። ወታደራዊ ጉዳይ ተንታኞች እንደሚሉት ከሆነ ግን እንደነዚህ ያሉ ተደጋጋሚና ብሎም ሐሳቦች በብዙ መልኩ የሚንሸራሸሩባቸው የጥቃት ልውውጦች የጦርነት አደገኛ ምትን ቀስ በቀስ እንደ መደበኛ ነገር የማስለመድ ስጋት አላቸው። አስተማማኝ መከላከያ አቅም ገንብቶ ለመቀጠል የኃይል የበላይነትን በተግባር ማሳየት አስፈላጊ ነው ሲሉ ያነሱ ሲሆን ገደብ ማለፍ ግን የተኩስ አቁም ስምምነቱን ሙሉ በሙሉ ሊያፈርሰው ይችላል ሲሉ ተደምጧል። ከሳውዲ አረቢያ እስከ ኢራቅ ያለው የቀጠናው ተዋናዮችም የራሳቸው የሆነ ስሌትን በማውጣት ሁኔታውን በትኩረት መከታተልን ይሁነኝ ብለው ስለመያያዛቸው እየተነገረና እየተገለጸ ይገኛል።